በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርት በገመገመበት ወቅት በትምህርት ሴክተሩ ላይ ስላሉ አዳዲስ ጉዳዮች ተነስተዋል። በግምገማው ላይ ስለ ዩኒቨርሲቲ ፕሬዝዳንቶች ሹመት ጥያቄ የተነሳ ሲሆን አዲስ የጸደቀ መመሪያ አለ። ከዚህ ዓመት ጀምሮ የዩኒቨርሲቲ ፕሬዝዳንቶች ችሎታ ላይ መሰረት ባደረገ ምርጫ ብቻ እንደሚመረጡ ፕሮፌሰር ብርሃኑ ነጋ አስታውቀዋል። ዩኒቨርሲቲ አመራርን በሚመለከት በመጨረሻ የጠየቀው ጥያቄ በምርጫና በውድድር ይሆን የሚለው ቅድም ነካርጌዋለሁ። ከዚህ አሁን መመሪያው ጸድቋል። በዛ መመሪያ መሰረት ከዚህ ዓመት ጀምሮ የሚመደቡት እንትኖች አሁን በወጣው መመሪያ በሚደረግ የውድድር ሂደት ችሎታ ብቻ ዋና መገምገሚያ ሆኖ በዛ መሰረት የሚካሄድበት ይሆናል። ይሄ ግን እንዲታወቅ የምንፈልገው አሁን ያወጣነው መመሪያ በተለይ የዩኒቨርሲቲ ፕሬዝዳንቶችን ለመቅጠር ቢያንስ 6 ወር የፈጀ ሂደት ይጠይቃል። በጣም በዝርዝር ችሎታቸውን፣ ብቃታቸውን፣ ለዩኒቨርሲቲው ያላቸውን ቪዥን በደንብ አስረድተው በጣም የተለያዩ አካላት ከቦርዱ ጀምሮ እስከ ትምህርት ሚኒስቴር ድረስ ኢንተርቪው ተደርገው ከዛ በኋላ በሚደረግ የምርጫ ሂደት ነው። ይሄ ፕሮሰስ እኛ እንዳየነው ወደ 6 ወር ይፈጃል። ከዛ በፊት ካሁን በኋላ የምናደርጋቸው የአስተዳደር ለውጦች በዩኒቨርሲቲዎች የሚኖሩት ወይ ከዚህ ከኦዲት ግኝት ጋር በተገናኘ ችግር አለ ምናምን ነገር ተብሎ የሚታሰብ ከሆነ ቶሎ ከቦታቸው መነሳት አለባቸው የሚባሉ ከሆነ በጊዜያዊነት ይሄ ውድድር እስከሚደረግበት ጊዜ ድረስ ኦር ኢን ሰም ኬዝስ አሁን በእኛ ጋር ውይይት እየተደረገ ያለው በተለይ ራስ ገዝ ሆነው የሚወጡት ዩኒቨርሲቲዎች ከዚህ በፊት የነበረው አመራር ራሱ የራስ ገዙን ትራንዚሽን ያድርገው ወይንስ ከዛ ውጭ ያሉ ሰዎች መጥተው ትራንዚሽኑን ቢያደርጉት ይሻላል የሚል ውይይት እያደረግን ነው። እንደዛ ከሆነ ከቦታ ቦታ ማቀያየር ኦር ምናምን ሊኖር ይችላል። በዚህ ዓመት ዴፊኒትሊ ፉሊ እናደርጋለን። በዩኒቨርሲቲዎች ውስጥ ሲሰጡ የነበሩ የትምህርት ፕሮግራሞች አንዱ ቦታ የሚዘጋው ሌላ ቦታ ከሚዘጋው ጋር የተለያየ መሆኑን የጠቀሱት ፕሮፌሰሩ የሚያስተምሩት የትምህርት ፕሮግራም ከተዘጋበት ቦታ አስተማሪዎች ወደሚፈለጉበት ዩኒቨርሲቲ የመሄድ ኃላፊነት አለባቸው ሲሉ ተናግረዋል። የሚዘጉት ፕሮግራሞች ኦር ሊዘጉ የሚችሉት ፕሮግራሞች ሌላው ጋር ከሚዘጉት ፕሮግራሞች የተለያዩ ናቸው የሚሆኑት። ሌሎቹ ጋር የተጠናከሩ ሊሆኑ ይችላል። ለምሳሌ የፊሎሶፊ እና የሂስትሪ ትምህርት ተማሪ ፈላጊ የለውም ቢባል ኢን ሪሰርች ዩኒቨርሲቲስ ዘን ሌሎቹ ጋር ግን ካለው ዘን መምህራን ሙቭ ማድረግ ስራ ወዳለበት ቦታ የመሄድ ሪስፖንሲቢሊቲ ይኖርባቸዋል ማለት ነው። አሁን አንዱ የሆነው እኛ ሀገር ቦታ የያዙ መምህራን አንዴ ከያዙ በኋላ መልቀቅ አይፈልጉም ያን ቦታ። እኛ ደግሞ የምንፈልገው ዩኒቨርሲቲዎቻችን ኢንፋክት እየመረጡ እየቀጠሩ መምህራን ከአንድ ቦታ ወደ አንድ ቦታ በጣም ወደሚፈለጉበት ቦታ እንዲሄዱ ኢንከሬጅ ማድረግ ነው። ይሄ በነገራችን ላይ መምህራን ብቻ ሳይሆን በአስተዳደር ደረጃም እንደዛ እንዲሆን ነው የምንፈልገው። በዓለም ላይ ያለ ማንኛውም ኢትዮጵያዊ በዩኒቨርሲቲ አመራርነትና መምህርነት ላይ በመሰማራት ህብረተሰብ ማገልገል እፈልጋለሁ የሚል እና ብቃቱ ያለው እንዲወዳደሩ የጋበዙት ፕሮፌሰር ብርሃኑ ነጋ ይህም ውድድር አመራሮችንና መምህራኖችን ስራ ወደሚፈልጋቸው ቦታ እንዲሄዱ ያደርጋል ሲሉ ገልጸዋል። ከሁሉም የኢትዮጵያ ክልል ኢንፋክት በዓለም ላይ ያለ ኤኒ ኢትዮጵያዊ እና እችላለሁ ደሞዙም እንትን ቢል ህብረተሰብ ማገልገል እፈልጋለሁ ያለ ብቃቱ ያለው ሰው ሁሉ እንዲወዳደር እንፈልጋለን። ይሄ ውድድር ምንድነው የሚያደርገው? ሰዎችን ሞር ወደሚፈለጉበት ቦታ ስራው ወደሚፈልጋቸው ቦታ እንዲሄዱ ያደርጋል። በአጠቃላይ በሁሉም ዩኒቨርሲቲዎችና በሁሉም የትምህርት አይነት 317247 ወንዶችና 158809 ሴቶች በአጠቃላይ 476056 ተማሪዎች ትምህርታቸውን እየተከታተሉ ሲሆን 45690 አስተማሪዎችን በአጠቃላይ በዩኒቨርሲቲዎች ላይ እያስተማሩ መሆኑ ተጠቅሷል። በአጠቃላይ በሁሉም የትምህርት እርከን ወንድ 317247 ሴት 158809 በድምሩ 476056 ተማሪዎች ትምህርታቸውን እየተከታተሉ ይገኛሉ ማለት ነው። 4975 መምህራን አሉ። ይሄ መጠጥኑን 10.8% ያደርገዋል። በሁለተኛ ዲግሪ 32944 72.2%፣ በሶስተኛ ዲግሪ 7773
17%፣ በአጠቃላይ የመጀመሪያ ዲግሪ 10.8፣ ሁለተኛ ዲግሪ 72.2 እና ሶስተኛ ዲግሪ 17 ምጥጥል ላይ እንዳለን ያሳያል ማለት ነው። በአጠቃላይ በዩኒቨርሲቲዎች በማስተማር ላይ ያሉ መምህራን 45690 ናቸው ማለት ነው። የድህረ ምረቃ ትምህርቶችን በጊዜ ያለመጨረስ ችግር አለ ሲሉ የትምህርት ሚኒስቴር ከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ የሆኑት አቶ ኮራጡ ሽኔ ተናግረዋል። አሁን ባለው አንዱ አገር ውስጥ የሚማሩ ቶሎ ያለመጨረስ የድህረ ምረቃ ትምህርት እኛ አሁን አንዱ ዩኒቨርሲቲዎችን የምንለካው ፒኤችዲ ማስተርስ ትምህርትን በስንት ቅድመ ምረቃንም በስንት ዓመት አስጨረስ አማካይ ብዙዎቻችን ዩኒቨርሲቲዎቻችን ማስተርስ እስከ 3 ዓመት ይሄዳሉ። ፖሊሲ የሚለው 2 ነው። ፒኤችዲ 4 ዓመት ነው ፖሊሲ የሚለው እስከ 6 ዓመት አማካይ ይደርሳል። ያ ማለት 78 ይደርሳል። ይሄ ማለት ቶሎ አለመጨረስ አለ። በዩኒቨርሲቲዎች የሚማሩ ተማሪዎች ዕለታዊ የምግብ ወጪ በነፍስ ወከፍ ከ22 ብር ወደ 100 ብር ከፍ እንዲል ቢወሰንም አሁንም ካለው የገንዘብ አቅም ጋር ሲታይ በቂ ባይሆንም ሀገሪቱ ካላት በጀት አንጻር እንደሆነ ፕሮፌሰር ብርሃኑ ነጋ ተናግረዋል። ከ22 ብር ወደ 100 ብር ካደገ 2 ዓመት ሆኖታል። ዩኒቨርሲቲዎች ካላቸው አካባቢያዊ ሁኔታ አንጻር የምግብ ሁኔታቸው ወጥነት የለውም ተብሏል። ቢሆንም ግን መሰረታዊ የተባለውን ምግብ ሊያሟላ የሚችል አይደለም ያሉት ፕሮፌሰሩ ብሩ ይጨምራል የሚል ተስፋ እንዳላቸው አሳውቀዋል። ከ22 ብር በአንድ ጊዜ ወደ 100 ብር ያደረስነው 100 ብር በቂ ነው ወይ? አይደለም። አሁንም ባለው የመግዣ ዋጋ 100 ብር በቂ አይደለም፣ መጨመር አለበት። ግን ያ የሚያያዘው ሀገሪቱ ካላት ባጀት ጋር ይወጣል እንጂ በተወሰነ ደረጃ በየአካባቢያቸው ካለው ጸጋ ጋር አዶፕት የማድረግ መብትና ፍሌክሲቢሊቲ አላቸው። እሱን ማድረግ ይችላሉ። ስቲል ኢቭን እቺ ቤዚክ ያልናትን ሜኑ ለሁሉም ትሆናለች ብለን ያልናትን ሜኑ ሊያሟላ የሚችል ገንዘብ አይደለም። ይሄንን እንትን ማድረግ ከፍ ማድረግ አይ ቲንክ አሁን 2 ዓመት ሆኖ መሰለኝ ወደ 100 ብር ከሆነ መጨመር ግዴታ ይመስለኛል። ሶስቱን በሚቀጥለው የባጀት ንግግር ላይ ዩኒቨርሲቲዎች ያቀርቡታል ብዬ ተስፋ አደርጋለሁ። በሁሉም ዩኒቨርሲቲዎች የምግብ ወጥነት እንዳይኖር የተደረገበት ምክንያት ብዙ ጊዜ የመልካም አስተዳደር ችግርና የብጥብጥ መንስኤ በመሆኑ ነው ያሉት የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሽኔ ሀገራዊ የምገባ ድርጅት እንዲኖር መፍትሄ የሚያቀርብ ፖሊሲ እየተዘጋጀ ነው ብለዋል። ወጥ ያደረግንበትና እንደገና እንደ አካባቢው ልዩነት እንዲኖረው ያደረግነው ከዚህ ቀደም የዩኒቨርሲቲዎች የመልካም አስተዳደር ችግር ግጭት ምንጭ የነበረው ይሄ ዩኒቨርሲቲ ይሄ ምግብ ያበላል እናንተ ግን እየሰጣችሁን አይደለም የሚል በዚህ ምክንያት ብዙ ግጭት ይነሳል፣ ረብሻ ይፈጠር ነበር። ስለዚህ ከጤና ጥበቃ ጋር ተነጋግረን የተማሪዎች የካሎሪ ፍላጎት ስንት ነው ብለን አብረን ሰርተን በአገር ደረጃ አንድ ማዕቀፍ አውጥተን ሜኑ ይሄን ቢዝ የሚል ተስማማን። ከዛም በኋላ ግን በዛ ግሩፕ ውስጥ ምስር ላድርግ ሽሮ ላድርግ ብሎ ማድረግ ይችላል ዩኒቨርሲቲው እንደ አካባቢው በቀላሉ የሚያገኘው ነገር ግን ዋና ማዕቀፉ ወጥነት ቢኖረው በሚል ነው። አንዱ መነሻችን የመኑ መለያየት የሚያመጣው ችግር አለ ከልምድ በመነሳት። ሁለተኛ እንደ ሀገር እያሰብን ያለነው ከተከበረው ምክር ቤት ጋርም በቅርበት መስራት ብንፈልገው አገራዊ የምገባ ድርጅት ለምን አይኖረንም የሚል ነው። ምክንያቱም አመራሮቻችን አብዛኛው ይዟቸው ያለው ተማሪ መመገብ ነው። ስትራቴጂክ ጉዳዮች ላይ እንዳያተኩሩ በብዛት እየሰሩ ያሉት የተማሪ ማብላት፣ ማስተኛት፣ የማከም እነዚህ ጉዳዮች ናቸውና በተለይ ይሄ የምግብ ጉዳይ በማዕከል በአገር ደረጃ ኖሮ ይሄን ኃላፊነት ቢይዝ ችግሩን ሊፈታ ይችላል በሚል የፖሊሲ ዋይት ፔፐር እያዘጋጀን ነው። ከዛ በኋላ አብረን የምናየው ከእናንተም ድጋፍ ነው። ከዚህ በተጨማሪ የተማሪ ምግብ በአሁኑ ጊዜ በወር 3000 አካባቢ ነው። በ10 ዓመት ወራት ስናባዛ ወደ 30,000 ብር ነው። ያ ማለት በአመት በ4 ዓመት ለሚመረቅ ተማሪ 120,000 አካባቢ ነው። በኋላ ይሄ እንግዲህ ምግብ 100% ኮስት ሼሪንግ የሚከፈልበት እንትና እሱ ደግሞ ከሚከፈለው ደሞዝ ጋር ሲጨመር የራሱ አብሮ በጋራ ማጥናት የሚፈልገው ነገር አለ። በዩኒቨርሲቲ ውስጥ ያሉ የሕክምና ተቋማት በቂ በጀት እንደሌላቸው የተገለጸ ሲሆን አሁን ያለው የፋይናንስ ሞዴል አይሰራም የሚል ስምምነት በትምህርትና ጤና ሚኒስቴር እንዲሁም በገንዘብ ሚኒስቴር መካከል መኖሩ ተጠቅሶ የጤና ስርዓቱ እንዴት ይደጎም የሚል ውይይት ለማድረግ መዘጋጀታቸውን ፕሮፌሰሩ ተናግረዋል። ጤና ሚኒስቴር ከትምህርት ሚኒስቴር ጋር በጋራ ሆነን በትምህርት ሚኒስቴርና በጤና ሚኒስቴር በጋራ የቀረበ የመፍትሄ ሐሳብ አለ። የዩኒቨርሲቲ ሆስፒታሎችን ምን እናርጋቸው? ቢኮዝ እንደሚታወቀው ዩኒቨርሲቲ ሆስፒታሎች ባጀት የላቸው።
ኢንፋክት ለማህበራዊ ጉድኝት ተብሎ የሚሰጣቸው 5% ነው እንትን የሚያደርጉ ኤንድ በአብዛኛው ከዛ በላይ ነው የሚጠይቁት። የመንግስት ሪኳየርመንት አለ እነኚህ እዛ የሚታከሙ ሰዎች በአነስተኛ ዋጋ እንዲታከሙ። አሁን ያለው ፋይናንሲንግ ሞዴል አይሰራም። አሁን እዛ ላይ በቂ ስምምነት አለ በእኛና በጤና ሚኒስቴር በኩልም አለ በገንዘብ ሚኒስቴርም አለ። እንዴት አድርገን ፈንድ እናርገው የሄልዝ ኬር እንዴት ፋይናንስ ይደረግ ኢንጀነራል የዩኒቨርሲቲ ሆስፒታሎች ከዚህ አጠቃላይ የፋይናንሲንግ ሲስተም ራሳቸውን እንዴት አድርገው እንዲችሉ እናድርጋቸው በሚል ባለፈው ሳምንት የመጀመሪያውን ውይይት ልናደርግ ተዘጋጅተን ነበር። ጤና በባህሪው የተለየ ነው። በጀት ሲኖር የሚቀጥል በጀት ሲያልቅ የሚቆም አይደለም ያሉት አቶ ኮራጡ ሽኔ ወጪውን መሰረት ያደረገ በጀት ምደባ አስፈላጊ ነው ሲሉ አሳውቀዋል። ጤና በባህሪው የተለየ ነው። በጀት ተይዞለት ይያዝለታል እንጂ በጀት ሲያልቅ የሚቆም አይደለም። በሽታ አይቆምም፣ ህመም አይቆምም። ዩኒቨርሲቲ ሆስፒታሎች፣ ሌሎችም ሆስፒታሎች ክፍያ ስርዓቱ መሆን ያለበት ባከሙት በውጤታ ባከሙት ልክ ነው መከፈል ያለበት እንጂ በጀት ተይዞ አይደለም። ሌላ ዕቃ ይሆናል። ለጤና ግን እዛ ባህሪ ነው። ይሄን እንትን አድርገን የጤና አገልግሎት ኮስትን ከጤና ጥበቃ ጋር እየሰራን ነው። ምክንያቱም አንዱም ችግር የሚወጣ ወጪና የሕክምና ወጪና በጀቱ አይጣጣም። በጀት ሲሰራ ከኮስት ላይ ተመስርቶ ሆናል። የኮስት ጥናት ቤዝ ሳይኖረው የሚሰጠው በጀት በኋላ ውጤቱ አስቸጋሪ ስለመሆን ማለት ነው። አብዛኞቹ ዩኒቨርሲቲዎች ያሏቸው መኪኖች አማካኝ ዕድሜ 15 ዓመት የሆኑና ብዙ ወጪ የሚያስወጡ መሆናቸውን የገለጹት አቶ ኮራጡ ሽኔ ምን አይነትና ስንት መኪና ይገዛ የሚለውን ጥናት አጥንተን ለገንዘብ ሚኒስቴር አቅርበን ምላሽ እየጠበቅን ነው ብለዋል። መኪናዎቹ አማካኝ ዕድሜያቸው 15 ዓመት እንደሆነ ያላቸው መኪና ብዙዎቹ ኦፕሬሽናል ኢንኤፊሽንት የሆኑ ነዳጅ የሚጠቀሙ ጥገና በተሰማይ ይወጣ ይሄ ስለሆነ አጥንተን ስንት ነው መኪና ይገዛል፣ በምን አይነት መኪና ይገዛል ብለን ዝርዝር አውጥተን በተሟላ ጥናት ለገንዘብ ሚኒስቴር ያቀርበናል። ውጤት እየጠበቅን ነው። መፍጠን እንዳለበት ግን በዚህ አጋጣሚ ማረጋገጥ እንወዳለንና ዩኒቨርሲቲዎች በከፍተኛ ችግር ውስጥ ነው ያሉት።